ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የማንቸስተር ሲቲ ሲዝን ምን ሊመስል ይችላል የሚለውን ጉዳይ እናንሳ። እንግዲህ ማንቸስተር ሲቲ ከትላልቅ ለውጦች ጋር ነው ይሄንን የውድድር ዓመት የሚጀምረው። አዲስ አሰልጣኝ፣ ብዙ የለቀቁ ሌጀንድ ተጫዋቾቻቸውና የፈረሙ ደግሞ አዳዲስ ተጫዋቾቻቸው ያሉበት ነው። ፔፕን መተካት ከባድ ይሆናልና በኤታድ ምን ሊፈጠር ይችላል የሚለውን እንመልከት። ያለፈው 10 ዓመት በአብዛኛው በሚበልጠው ጊዜ የማንቸስተር ሲቲ ዘመን ነበር ማለት ይቻላል። የማንቸስተር ሲቲ ኢራ በኋላም የእግር ኳስ ፎክሎር የእግር ኳስ ታሪክ ሰነድ ወደ ኋላ ተመልሶ ይህንን ወቅት ሲያስታውሰው እግር ኳስ ሳይክሊካል ባህሪ ያለው የሆነ ወቅት ላይ የሆነ ቡድን ታላቅ ነበር፣ ብዙ ዋንጫዎች ያሸነፈ የነበረበት ጊዜ እና ያኛው ዘመን የዚህኛው ቡድን፣ ያኛው ዘመን የዚህኛው ቡድን፣ ያኛው ዘመን የዚህኛው ቡድን እየተባለ ይጠቀሳል። ትልልቅ ቡድኖች አንዱ ትልቅ የሚያደርጋቸው ያው እንዲህ አይነት ብዙ ጊዜያት ስለነበሯቸው ወይም ከሌሎች ጋር በንጽጽር እንደዚህ አይነት ጊዜያት ስለነበሯቸው ነው። አንድ ክለብ 140 ዓመት ሊሆን ይችላል ታሪኩ 20 ጊዜ ነው ለምሳሌ ሊግ ዋንጫ ያሸነፈው ከፍተኛው ዋንጫ ያሸነፈ 120 ዓመት ዋንጫ አላሸነፈ ማለት ነው። ሁል ጊዜ ከፍተኛ የበላይነት አይኖርሽም። እግር ኳስ እንደ አይነት ሳይክላዊ ባህሪ ያለ በንጽጽር ነው አንዱን የበለጠ የምናገዝፈው እና ስለሆኑ ክለቦች በየጊዜው በአውሮፓ እግር ኳስም ይሁን በሊግ እግር ኳስ ውስጥ የሆነ ዘመን አለ። አንድ ታላቅ ክለብ እግር ኳሱን ተቆጣጥሮ የቆየበት ያ ዘመን አብቅቷል አላበቃም አይታወቅም። ማንቸስተር ሲቲን በተመለከተ ልክ እንደዛ ሀያል ሆኖ ኢንተርሚተንት ሳይሆን አልፎ አልፎ ሳይሆን ባክ ቱ ባክ ቱ ባክ ቱ ባክ ሆኖ አያውቅም። በእንግሊዝ እግር ኳስ ለምሳሌ 4 ተከታታይ ዓመት ማሸነፍ ዶሜስቲክ ትሬብል ሆኖ አያውቅም። በእንግሊዝ እግር ኳስ ውስጥ ቻምፒየንስ ሊግን የጨመረ ትሬብል አንድ ጊዜ ብቻ ነው ሆኖ የሚያውቀው። ማንቸስተር ዩናይትድ ያደረገው ጊዜ 99 ከዛ ሲቲ ሁለተኛው ቡድን ነው። እነዚህ ሁሉ ልዩ ታሪኮች ናቸው። 100 ነጥብ ሆኖ አያውቅም በእንግሊዝ እግር ኳስ ታሪክ። በአንድ የውድድር ዘመን ሲቲ የሊግ ዋንጫ ለማሸነፍ ያስቆጠራቸው የሊግ ጎሎችን ያህል ማንም አስቆጥሮ አያውቅም። በአንድ ዓመት 32 ጨዋታ ከ38 ጨዋታዎች ማንም አሸንፎ አያውቅም። ኢራ ማለት ይሄ ነው። አንድ ዘመን ብቻ አንድ ዓመት 2 ዓመት ምናምን ብቻ 10 ዓመት ውስጥ በአብላጫው እንዲህ አይነት ጊዜ ነው የነበረው። አሁን ድህረ ያ ጊዜ ላይ ነው ያለነው። አሁን አፍተር ማዙ ላይ ነው ያለነው። ስለዚህ ይሄ አዲሱ የሲቲ ዘመን ምን ይመስላል የሚለውን ማወቅ አንችልም። ፔፕ ሲመጣ ከራሱ ባህሪ ከአሰልጣኝነቱ ባህሪ በመነሳት ራሱም አይደለም ሌላ ሰው ራሱም 10 ዓመት ይቆያል ግምት የነበረው ሰው አልነበረም። ምክንያቱም በባርሴሎና አሰልጣኝነት በጣም የሚቆጭበትን ነገር ሲናገር 4ኛ ዓመት መቆየት አልነበረብኝም ይላል። ልክ እንደ ቤላ ጉትማን ሰርድ ሲዝን ይስፋታል እንደሚሉት ብዙ ጊዜ ጆዜ ሞሪኞ እንደሚገጥማቸው 3ኛ የውድድር ዘመን ላይ ልክ እንደዚህ የላቁ ግን ከተጫዋቾቻቸው ብዙ የሚጠብቁ ዲማንዲንግ አሰልጣኞች። አሁን የተወሰኑ ክሊፖች እያየሁ ነው የጓርዲዮላ ዶክሜንተሪ ላይ የሆነ ጨዋታ ላይ ልንገራችሁ ፓሽን ያስፈልጋቸዋል። እኔ ከሚስቴ ጋር እየተፋታው ነው ወዳታለሁ፣ አዎ ትወደኛለች፣ አዎ ግን ያ ፓሽን እየጠፋ ሄደ። ምንም ነገር ለማድረግ ፓሽን ያስፈልጋል ይላል። የግል ህይወቱ አፌክት አድርጎት አንድ ጨዋታ ላይ ደግሞ ዎከር ተናገረ። ካይል ዎከር የሆነ ነገር በተፈጠረ ቁጥር ለምን ቪዲዮን ብታዩ ያስደነግጣል በጣም። ከዛ በኋላ ነው የለቀቀው ተጫዋቹም ለነገሩ የሆነ ነገር ሲፈጠር you always bring my name into it። የሆነ ተጫዋች ኳስ አጣ በሚል ተበላሸበት በሚል ምሳሌነት መጥቀስ ካለብህ ሁሌ የኔን ስም ለምን እንደዛ ታደርጋለህ ይለዋል ጓርዲዮላን ቅድም ኮሩበን እንዲያሳልኩኝ አጋጣሚ ነው የጠራሁት። አሁን እኔ ለምሳሌነት ነው እንጂ አንተ ላይ ችግር የለብኝም ካይል ለዛ ተረዳ ምናምን ይለዋል።
ሁሌ እኔን ስም ነው የምታነሳው። ቆየና አላማዬ እኔ ማሻሻል ነው እናንተ ብሎ አለቀሰና በቃ ይሆናል ብሎ ሄደ። እና በጣም ስሜት የተጫናቸው ደግሞ በጣም በአስቸጋሪ ጊዜ የነበረውን ወቅት በተመለከተ የተሰራ ዶክሜንተሪ ስለሆነ ብዙ ኢሞሽናል ነገር ታይበታለች። አንዱን ኤፒሶድ አግኝቼዋለሁ፣ ስለዚህ ዛሬ አየዋለሁ። እና እያወራን ያለነው ፌረን ሶሪያኖ ጂኒየሶች አምባላንስር ናቸው አሉ። በቃ የሆነ ፍሪክ ነው ፔፕ። እና እንዲህ አይነት ዲማንድ ያለው አሰልጣኝ 10 ዓመት መቆየት ያስቸግረዋል። ተጫዋቾች አሁን ልክ ወከር ላይ እንደሰማነው አይነት ማለት ትከሻቸውን መስበቅ ይጀምራሉ፣ ቸልተኞች መሆን ይጀምራሉ። እና እንደዚህ ነው ደግሞ አሰልጣኙ። በባየር ሙኒክ 3 ዓመት ነው የቆየው፣ በባርሴሎና 4 ዓመት ነው የቆየው። ይህን ያህል ጊዜ ጓርዲዮላም እንደመጣ ስኬታማ እንደሚሆን ከዚህ በፊት በነበረው የስራ ታሪክ ምክንያት መተንበይ ይቻላል። መጀመሪያ ቸግሮት ቢጀምርም የመጀመሪያው ሲዝን ጥሩ ባይሆንም የመጨረሻዎቹ 2 ሲዝኖችም ከሱ ስታንዳርድ አንጻር በጣም የተዋጣላቸው ነበሩ ለማለት ቢያስቸግርም ፕሪሚየር ሊግ፣ ቻምፒየንስ ሊግ ያላሸነፈባቸው ሲዝኖች በመሆናቸው ምክንያት ግን ጠቅላላውን ጊዜ 10 ዓመቱን ስንወስድ ግን ወርቃማ የማንቸስተር ሲቲ ዘመን የነበረው አሁን የዛ ኢራ መቋጨት ላይ ስለሆነ ያለ ነው። 3 ዓመት 4 ዓመት ዋንጫዎች ያሸንፋል፣ ሲቲ በጣም ይፈልግ የነበረውን ቻምፒየንስ ሊግ ያሸንፋል ምናምን ተብሎ ይጠበቅ ነበር። ለዚህን ያህል ጊዜ የተራዘመ ዶሚናንት ይኖረዋል የሚል ግምት ግን አልነበር እና እድለኞች ነበሩ የማንቸስተር ሲቲ ደጋፊዎች ባለፉት ዓመታት። እንዲህ አይነት ልዩ እግር ኳስ የተጫወተ ጥያቄዎች አሉ። ሲቲ ስኬቱን ያመጣበትን መንገድ በተመለከተ እስካሁን ድረስ መፍትሄ ያላገኙ ጥያቄዎች አሉ። እሱን ወደ ጎን እንቶ ሜዳ ውስጥ የነበረው ቲም ግን ኤክሰፕት ታሪካዊ ቡድን የነበረው ከዛ 10 ዓመት በኋላ ላይ ነው ያለነው። አሁን ማንቸስተር ሲቲ በክለቡ ባለቤቶች ሀብት እንግዲህ ኒውካስልን ፉክክር ውስጥ ካላስገባን በስተቀር በፒአይኤፍ ፈንድ አንደኛ ወይ ሁለተኛ ነው። የሪሶርስ ችግር አይገጥመው፣ የእግር ኳስ እውቀት ችግርም የሚገጥመው አይመስለኝም። ኻልዱን አልሙባረክም ፌራን ሶሪያኖም የማንቸስተር ሲቲ የቢዝነስ ሞዴልም የስፖርት ስትራቴጂም በእነዚህ ሰዎች ነው የተመራው። ስለዚህ ከፔፕን በፊት ዋንጫ ማሸነፍ ጀምሮ የፔፕን የተለየ የሚያደርገው የዶሚናንሱ መጠን የተለየ ስለሆነ ነው። አሸንፈዋል በሌሎች አሰልጣኞች። አሁን ይሄ ሌላ አይነት ዳይናስቲ ስለሆነ ነው የምናወራው። ያኛው በ3 ዓመት 2 ጊዜ ዋንጫ ወስደዋል፣ ግን የዶሚናንሱ አይነት አንድ አይነት አለ። ምሳሌ 2013-14 የውድድር ዘመን ላይ የፕሪሚየር ሊግ ዋንጫ ሲወስዱ 15 ቀን ነው ሲቲ ቶሎ መሪ ነበር ሲዝኑን በሙሉ 15 ቀን ብቻ። መጨረሻ ላይ ማተር የሚያደርገው 38ኛው ሳምንት ላይ የፕሪሚየር ሊጉ መሪ ሆነች ማጠናቀቀች ነው። አዎ ግን ፍጹም ዶሚናንት ነበር በዛ ሲዝን ማለት ግን አይደለም። የ2011-12 የውድድር ዘመን ላይ አጉዌሮ ባለቀ ሰዓት ጎል ያስቆጠረበት ሲዝን አለ አይደል? ያ ሲዝን 33ኛው ሳምንት ላይ ማንቸስተር ዩናይትድ በ8 ነጥብ ሊጉን ይመራ ነበር እና ያቺ የመጨረሻ ደቂቃ ድራማዊ ጎል ስለተቆጠረች ነው ሲቲ ሻምፒዮን ነው። አሁን ከሻምፒዮንነት አያጎድለውም ይሄ ግን በኋላ ፔፕ ሲቲ መጥቶ ዋንጫ ባሸነፈበት የቁጥጥር መጠን ግን አይደለም ያሸነፈው። ሲቲ ድራማዊ በሆነ ሁኔታ ያሸነፈባቸው ሲዝኖች ነበሩ። 98 ነጥብ ሰብስበው ሊቨርፑል 97 ነጥብ ስለነበረው የሆነ ጊዜ 93 ነጥብ ይዞ የሆነ ጊዜ ሊቨርፑል 92 ነጥብ ስለነበረው 2022 እና 2019 ላይ ግን 98 ነጥብ ነው የሰበሰበው። ክሎዝ ቱ ፐርፌክሽን 6 የፕሪሚየር ሊግ ዋንጫ፣ የመጀመሪያ 4 ተከታታይ ጊዜ ዋንጫ ማሸነፍ፣ 8 ሌሎች የጥሎ ማለፍ ድሎች እና ቻምፒየንስ ሊግ ኢራ ነበር ይሄ። አሁን ማሬስካ ይሄንን ከባድ ዘመን ነው የሚከተለው። ትልቁ ፈተና ቀጣዩ ዴቪድ ሞይስ አለመሆን፣ ቀጣዩ ኡናይ ኤሜሪ አለመሆን ነው ይላል አንድ ጄምስ ቤንጅ የሚባል ጸሐፊ። ማንም ሰው ልክ ጓርዲዮላ ያደረገውን አይነት ዶሚናንስ እሱ እንዲደግሞ አይጠበቅም፣ ግን ልክ እንደዛ ፌል እንዲያደርግ ደግሞ ራሱም ጠቅሷቸዋል እነዚህን 2 አሰልጣኞች ሰር አሌክስን እና አርሰን ቬንገር። ከባድ ነው እንዲህ አይነት ትልቅ አሰልጣኝ እንዲህ አይነት ዘመንን የወሰነ። አሁን 3ቱም አሰልጣኞች የክለቦቻቸው ምን ጊዜ ምርጥ አሰልጣኞች ናቸው። አሁን ሌላ ቦታ መሄድ ይችላሉ፣ ትራፓቶኒ፣ ክራይፍ ምን እያልኩ ትልቅ አሰልጣኞች መከተል በጣም አስቸጋሪ ነው። ግን ሲቲ ታጋሽ ነው አለ። በ17 ዓመት 3 አሰልጣኝ ብቻ ነው የነበረው የሚል አስተያየት ሰጠ። ለውጡ ግን
ፔፕ ላይ ብቻ አይደለም። ምናልባት አሁን ይሄ ቡድን በጣም ጠንካራ ስብስብ ነው ያለው። አሁን አሉ የሚያሰጉ የሲቲ ደጋፊዎችን የሚያሰጉ ጥያቄ የሚያስነሱ በመጨረሻው 10 ቀን መልስ ያገኙባቸው እንደሆነ አናውቅም፣ ግን የሚያሳስቧቸው ነገሮች አሉ። የፕሪሚየር ሊጉ ትልቁ ስታር ኤርሊንግ ሃላንድ ነው። የፕሪሚየር ሊግ ዋና ጎል አስቆጣሪ እሱ ነው። ከ4 ሲዝን በ3ቱ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ በጨዋታ 1 ጎል የሚያስቆጥር ተጫዋች ነው። ጎል ደግሞ ትልቁ የእግር ኳስ ከረንሲ ነው። ቶፕ ክላስ ተጫዋች ነው። ዶናሩማ ትልቅ ግብ ጠባቂ ነው። ሩበን ዲያስ፣ ዮሽኮ ግቫርዲዮል፣ ማርክ ጌሂ፣ አቡኮድር ኩዣኖቭ ቶፕ ክላስ የመሃል ተከላካዮች ናቸው። የ117 ሚሊዮን ፓውንድ አማካይ አምጥተዋል። ሁሉም ትልልቅ ቡድኖች ቢያገኙት የሚደሰቱበት አይነት አስደናቂ ተጫዋች ነው ኤሊዮት አንደርሰን። አንቷን ሴሜኞ፣ ጀረሚ ዶኩ፣ ራያን ሸርኪ፣ ፎደን ወደ ምርጥ ብቃቱ የሚመለስ ከሆነ ትልቅ ተሰጥኦ ነው። ኒኮ ኦራይሊ ትልቅ ተስፋ እያሳየ ያለ የግራ ፉልባክ ነው። እንግሊዝ ብሔራዊ ቡድን ተጫዋች ነበር። በየቦታው አሁንም ቢሆን ከፍ ያለ ጥራት ያላቸው ተጫዋቾች አሉ። ሴሜኞን ጠቅሸው እንደሆነ እንደዚህ አይነት ተጫዋቾች እና ከምርጥ የፕሪሚየር ሊግ ስኳዶች መካከል አንደኛው ነው። በተቀረው የዝውውር ጊዜ አማካዮች መጨመራቸው አይቀርም። የአዩብ ቡዋዲ የዝውውር ጉዳይ የጊዜ ጉዳይ ብቻ ይመስላል። ትልቅ ተሰጥኦ ነው። 18 ዓመቱ ብቻ ነው። እዚህ ላይ ኤንዞ ፈርናንዴዝ ይሁን አሌክስ ስኮት ይሁን አዳም ዋርተን ይሁን ወይ ሌላ ተጫዋች ይጨምራሉ። ይሄ ኤሊት ስኳድ ነው። ስብስቡን በተመለከተ ጥርጣሬ የለም። ግን ከጓርዲዮላ በተጨማሪ የሮድሪ መልቀቅ ትላንትና የእሱን ዝውውር በተመለከተ ሰፋ ያለ ፕሮግራም ሰርተናል። ምን አይነት ተጫዋች እንደነበር ለሲቲ ምን ያህል እንደሚያጎድል በአንዳንድ መለኪያዎች ለምሳሌ ለመግለጽ ሮድሪ ወደ ባርሰሎና አሁን ሄዷል። ከ2020-21 የውድድር ዘመን ጀምሮ 150 ጨዋታዎችን አድርጓል ማንቸስተር ሲቲ እሱን አሰልፎ 108ቱን አሸንፏል እና 13 ጨዋታ ብቻ ነው የተሸነፈው። በሊግ ብቻ ነው። ይሄ ምን ማለት ነው? በየጨዋታው ማንቸስተር ሲቲ ሮድሪን ሜዳ ውስጥ በሚያሰልፍበት ጊዜ በአማካይ 2.35 ነጥብ ይሰበስብ ነበር ማለት ነው። ይህንን ወደ 38 ጨዋታዎች ሲዝን ብትለውጩ የ89 ነጥብ ሲዝን ያሳልፍ ነበር ማለት ነው። እሱ ሳይኖር በአብላጫው ባለፉት 2 የውድድር ዘመናት ባመለጡት ጨዋታዎች ምክንያት ማለት ነው 78 ጨዋታ በጣም ሰፊ ሳምፕል 78 ጨዋታ አድርጓል ማንቸስተር ሲቲ እና ከ2 በታች ማለት ለቶፕ 4 ብቻ ለቻምፒየንስ ሊግ ስፍራ ብቻ የሚበቃ ነጥብ ነበር ይሰበስበ ነበር። በትልቁ የሚያጎድል ተጫዋች ቤርናርዶ ሲልቫ በጓርዲዮላ የአሰልጣኝነት ታሪክ የሱን ያህል በርካታ ጨዋታዎች የተጫወተ ተጫዋች የለም። በባየር ሚኒክም በባርሰሎናም በማንቸስተር ሲቲ የሱ ታማኝ ሊውተናንት የነበረ ታላቅ ታክቲካዊ አእምሮ ያለው የትልልቅ ጨዋታዎች ትልቅ ተጫዋች የነበረ የቀኝ ክንፍ ተጫዋች ቢሆን ሐሰተኛ 9 ቁጥር ቢሆን 8 ቢሆን 6 ቢሆን በእነዚህ ሁሉ ሚናዎች በላቀ ደረጃ የሚጫወት በእያንዳንዱ የማንቸስተር ሲቲ ስኬት ውስጥ ጉልህ አሻራ የነበረው ተጫዋች ይሄን አተውታል። ጆን ስቶንስ በጉዳት ምክንያት የጠቀስኳቸው ተጫዋቾችን ያህል የጨዋታ ቁጥር አልነበረውም፣ ግን በሲቲ ደ ፋይነስት በሚባለው በምርጡ ሲዝን በ2022-23 የውድድር ዘመን የሱ የላቀ ታክቲካ አእምሮ እነዛን 2 ቅይጥ ሚናዎች በቅርብ ጊዜ ባልታየ ብስለትና ብቃት በመወጣቱ ምክንያት ነው ትሬብል እና በመጨረሻም ቻምፒየንስ ሊግ ያሸነፈው። ደብሮይነ ዛው ዶክሜንተሪ ላይ ለቃል ሲባል ስቅስቅ ብሎ ሲያለቅስ ይታያል። ሌላ ታሪካዊ ተጫዋች ነው እሱ። ከ1 ዓመት ቀድሞን የለቀቀው ኢልካይ ጉንዶዋን ተመልሶ ከመጣ በኋላ እንደ ድሮ አልሆነም፣ ግን እሱም ደብሮይነ በለቀቀበት ተመሳሳይ እያወራል ነው። ልክ ነው። ሁሉም እኮ መልቀቃቸው ምክንያት አለ። ሁሉም ከ30 ዓመት በላይ ሆነው የለቀቁ ናቸው። ሌላው ቀርቶ አካንጂና አኬ እንኳን በዛ የትሬብል አሸናፊ ቡድን ውስጥ በጣም ከፍተኛ ሚና የነበራቸው ተጫዋቾች ናቸው። እነዚህ ሁሉ ተጫዋቾች ለቀዋል። ብዙ ተጫዋችም መጥቷል። ሽግግር የሚያደርገው እሱ፣ ተርኖቨር የሚያደርገው እሱ። ትልቁ ጥያቄ እንዴት አዳፕት ያደርጉታል ይህንን ጊዜ የሚል ነው። ጥርጣሬዎች አሉ። ከዛ ባለፈው የውድድር ዘመን ፔፕ ራሱ በመደበኝነት ይጫወትበት ከነበረው የጨዋታ ስልት
የበለጠ ላይ ታች እያለ የበለጠ በሽግግር የሚጫወት ቡድን መገንባት ጀምሮ ነበር። ለዛ ነው እንደ ዶናሩማ አይነት ተጫዋች ያስፈረመው። አሁን የድሮ አይነት የትዕግስት የኳስ ቁጥጥር ቡድን አልነበረም። የድሮ አይነት የቁጥጥር ቡድንም አልነበረም። የሆነ ጊዜ እኔ 11 አማካዮች በአንድ ጊዜ ባሰለፍ ደስ ይለኛል ይል የነበረ አሰልጣኝ፣ ለኮንትሮል ከፍተኛ ትኩረት ይሰጥ የነበረ አሰልጣኝ አሁን የበለጠ ትራንዚሽናል አጫወት የሚከተል ቡድን ወደ መገንባት ሄደ። በተመሳሳይ ጊዜ የጓርዲዮላ ቡድኖች በአንድ ወቅት በርካታ ተጫዋቾች ነበሩት። ለምሳሌ ፈርናንዲኞ እያለ ነው ሮድሪ የመጣው፣ ግን እዛው ስብስብ ውስጥ ዳቪድ ሲልቫም፣ ቤርናርዶ ሲልቫም፣ ኬቨን ድብሮይንም ብቅ እያለ የነበረው ፊል ፎደን ነበሩ። አሁን ደግሞ ትልቁ ጥያቄ አማካይ ክፍሉ ጥያቄ ነው። በጣም ትልቁ ጥያቄ ከአማካይ ክፍሉ ውጭ ያሉ ጥያቄዎች የሉም ማለት አይደለም። ጥያቄዎች አሉ፣ ግን አማካይ ክፍሉ እንዴት ተመልሶ ይገነባል የሚለው ኃይለኛ ጥርጣሬ ያለበት ነው። ምክንያቱም እንደዚህ አይነት ታሪካዊ ባይሆኑም ግን በቁጥር እንኳን እያጣቸው ያሉ ተጫዋቾች አሉ። በራሱ ውሳኔ ነው። በእርግጥ ቲጃኒ ራይንደርስ ወደ ሳውዲ ሄዷል። ኒኮ ጎንዛሌዝ ወደ ኒውካስል ሊሄድ ይችላል የሚሉ አንዳንድ ሪፖርቶች እየሰማን ነው። ሌላው ቀርቶ እንደ ሳቪኞ እና ኦማር ማርሙሽ አይነት ተጫዋቾች ወደ ቶተንሃም ሊሄዱ ይችላል እየተባለ ነው። በጣም ስር ነቀል ለውጥ ውስጥ ነው ያለው ማንቸስተር ሲቲ። ግን ቅድም አጫወትን ያነሳሁት ግን በቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ በአርሰናል የኮሚኒቲ ሺልድ ጨዋታ ላይ እንዳየነው የድሮውን የጓርዲዮላ ቨርዥን አይነት አጫወት የሚፈልግ ይመስላል ኤንዞ ማሬስካ። የፔፕ ቡድን ደግሞ አሁን ባለፉት 2 ዓመታት ለመስራት እየሞከረ የነበረው ቡድን ደግሞ የፕሪሚየር ሊጉን የስታይል ለውጥ አዝማሚያ የመከተል ዝንባሌ የነበረው ቡድን ስለሆነ አንዳንዱ ለማሬስካ አጫወትስ ይሆናል ወይ የሚል ጥያቄ የሚያስነሳ ነው። ስለዚህ እንደገና ማሬስካ ስፔሲፊክ ተጫዋቾች ማምጣት አለብሽ ማለት ነው። ማሬስካ ራሱ የፔፕ ደቀ መዝሙር ቢሆንም ፔፕ ራሱ ከድሮ የፔፕ ስልት መውጣት ጀምሮ ስለነበር እና በቀደም የኮሚኒቲ ሺልድ ጨዋታን ብዙ ማንበብ ያስቸግራል። ለዛ ነው በቀደምም ስላሸነፈውም ስለተሸነፈውም ቡድን ስለዛ ጨዋታ መናገር ይቻላል። ስለ ሁለቱ ቡድኖች እጣ ፈንታ ግን በቂ መልእክት አገኘው ለማለት ግን ያስቸግራል። ግን አንዳንድ የሚያሰጉ ምልክቶች ለማየት ግን ምክንያት ነበር። ለምሳሌ የአርሰናል 3ቱም ጎሎች በክፍት ጨዋታ የተቆጠሩ ጎሎች ናቸው። ከኳስ ውጭ የነበረ የማንቸስተር ሲቲ ፍልሚያዎች የማሸነፍ አቅም ደካማ ነበር። ከአርሰናል የበለጠ 200 ፓስ ቢያደርጉም አንድ ትልቅ የጎል እድል ብቻ ነው የፈጠረው። አርሰናል 4 ትልልቅ የጎል እድሎች ነው የፈጠረው ጨዋታ ላይ። ስለዚህ ያለ ኳስም ችግር ነበረባቸው። የአርሰናል ተጫዋቾች ፕሬሸር ፍሪ ሆነው እነዛን የጎል እድሎች የፈጠሩ ስለነበር ጎሎች ያስቆጠሩ ስለነበር ከኳስም ጋር ግን በቂ አደገኝነት አልነበረውም። የኳስ ቁጥጥሩ የፓሱ መጠን ብዙ ቢሆንም የጎል እድሎቹ ጥራት ግን ያን ያህል ከፍተኛ አልነበር። ይሄ አሁን በአንድ ጨዋታ የታየ ከዓለም ዋንጫ በኋላ ገና ተጫዋቾች ወደ ተሟላ ፊትነሳቸው ሳይመለሱ የነበረ ስለሆነ ሙሉ ስዕል አላገኘንም። ግን ጥያቄ ያው የበለጠ ጥያቄ ያለው ይመስለኛል። አንዳንዶቹ ጥያቄዎች በዝውውር ሊመለሱ የሚችሉ ናቸው። አሁን ለምሳሌ ኤንዞ ቢመጣ ምን አይነት ጥርጣሬ ያለ ይመስላል? ኤንዞ በቼልሲ ነው ሲጫወት የነበረው። ከማን ጋር ነበር የሚጫወተው? ከሞይሰስ ካይሴዶ ጋር። ሞይሰስ ካይሴዶ ምን አይነት ተጫዋች ነው? ንጹህ ነጣቂ፣ ዲስትሮየር። ማንቸስተር ሲቲ ካይሴዶ አይነት ተጫዋች አለው ወይ? የለውም። ኤሌት አንደርሰን እንደዚህ አይነት ተጫዋች አይደለም። የበለጠ የቦክስ ቱ ቦክስ ተጫዋች ነው። ስለዚህ ኤንዞ ኖሮ አማካይ ክፍሉ ባላንስ ይኖረዋል። ኤሌት አንደርሰን እና ኤንዞ ያሉበትን አማካይ ክፍል እንደሚሰራ ኮምቢኔሽን መቀበል እንችላለን ወይ? በቂ ጨዋታ ኮንትሮል የማድረግ በቂ ሽግግር የመቆጣጠር ቡድን ይሆናል ቢመጣም እንኳን ኤንዞ። አዩብ ቦዋዲ ሌላ ተስፋ ያለው ተጫዋች ነው። የበለጠ በስታይል ከሮድሪ ጋር ይቀራረብ ይሆናል፣ ግን ገና 18 ዓመቱ ነው። ያንን አይነት ትልቅ ሌጀንድ ለመተካት ትልቅ ኃላፊነት መጣል ይሆናል እና ብዙ ጥርጣሬዎች አሉ ማንቸስተር ሲቲን በተመለከተ። ለነዛ ጥርጣሬዎች በአጭር ጊዜ መልስ ሊሰጡ ይችሉ ይሆናል፣ አናውቅም። ግን ሲዝኑ ከመጀመሩ በፊት ግን ምናልባት ከሌሎቹ ቡድኖች በበለጠ ሁኔታ እና ደግሞ ባህሪያዊ ነው የማሸነፉን ያቆም። አሁን ማንቸስተር ዩናይትድ ከፈርጉሰን ጋር ሲላይ ማሸነፉን ያቆማል ብሎ የገመተ ሰው አልነበር። ማለት የሚቸገርባቸው ጥቂት ዓመታት ይኖራል ብለሽ ተገምች ይሆናል እንጂ 13 ዓመት ዋንጫ ሳያሸንፍ ይቆያል ብለሽ ልትገምጪ አትችይም። በፕሪሚየር ሊግ ዘመን የነበረውን እልቅና በ20 ዓመት 13 ፕሪሚየር ሊግ ወሰደ ቡድን፣ ሀብታም ቡድን ልትገምጪ አትችይም።
አሁንም መገመት አይቻልም፣ ግን ውስብስብ ጊዜ ይመስላል አሁን በምናያቸው ነገሮች። ከዚህ በኋላ በሚቀጥሉት 10 ቀናት በሚፈጽሟቸው ዝውውሮች አንዳንዶቹ ጥያቄዎች ሊመለሱ ይችሉ ይሆናል። ግን ማሬስካ በጣም ከባድ ኃላፊነት ነው ያለበት እና ሲሲ ከሁሉም ቡድኖች ነው ሲሲ ለማየት ኢንትሪግድ ነኝ። እንዲያውም ፔፕን ሲከተል አሰልጣኙ ይሄ ዘመን ካበቃ በኋላ የሚመጣው ዘመን ምን ይመስላል የሚለው በጣም ለማየት የሚያጓጓ ይመስላል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።